መጀመሪያ ሰላምታ አይቀርም። ሰላምታው ከሱ ጋር ስለመጣ አላምንም። ገባህ አይደለ? ምንድነው በማህበር ነው እንዴት ተሰብስባችሁ የመጣችሁት? አይ በመጀመሪያ ሌላም ሰው አለ። ተፈናቀላችሁ? ይህንን ከመጠየቀ በፊት የእግዚአብሔር ሰላምታ አስፈላጊ ነው። ሰላም ልትለኝ ይገባል። አንቷላ አይ ካልፈለግ ደግሞ ሊቀር ይችላል። የእሱ ወንድም ስለሆንክ ሰላም አይደለም አላምንም። ለምን ብዬ ሰላም እላለሁ? ምን ፈልገህ ነው የመጣው? እኔ ሩታን ፈልጌ ነው። ጓንድ አልፈቀድኩልህም አይደለም? እዚህ ጋር ቆም ያለው አልፈህ ልትገባ ነው? ያው ባልፍም መብቴ ነው። ማነው መብት ያደረገው? መብት ነው። እርግጠኛ ነህ? ላስወጣ ዝገው። አይ እኔ ማስወጣት ተምሮን አይችልም። ክርክር አደረገ። ሰማኝ እንዳልከው ሩታን ፈልገህ ነው የመጣው። ባላምንበትም እሱ እንደመከውን ካሽ ገባ፣ ችግር የለውም። እሺ አንቺ ማለት ሐኪም ቤት ወይ የሆነ ነገር ነው የሚመስለው። አካውንት ማለት ነው። ያ ሐኪም ቤት ነው ሌላ ቦታ ሄደሽ ነገር ምናምን ምንድነው? ዳኒ በሰላም ነው? ወልዳ ተነስታለች። ሐኪም ቤት ከመሰለሽ ሐኪም ቤት አይደለም እኮ። በሰላም ነው? ማን ልበል? አንቺ ታውቀኛለህ። እንደማውቅ እንዳትሆን። አላውቅሽም። ታውቀኛለህ በደንብ። ይቅርታ ራሽን ካስተዋወቅሽ ላስገባሽ፣ ማታስተዋወቂ ከሆነ አላስገባሽም። ኧረ በእናትህ ይደብራል። እንደ ህፃን ጨዋታ ለምን እንደምትሆን እንዴ? ቆይ አንዴ በል። ቆይ ነው እንዴ? ማንሽ ንገሪኝና ከዛ አስገባሻለሁ። ታውቀኛለህ በደንብ። ነገር አይጠበቅብኝም። ቆይ አንዴ ተረጋጋ። ምን ሆናችሁ ነው? ተፈናቀላችሁ ነው? ምን ሆናችሁ ግር ብላችሁ የመጣችሁት? እናንተም ተፈናቀላችሁ አልተባላችሁም? እሺ አሁን ማውራት እንችላለን። እናንተም እዚህ ለሆናችሁ ተፈናቀላችሁ አልተባላችሁ? ቤት የደራ የኮራ ቤት አለ። በመጀመሪያ ደረጃ እናንተን አይደለም እየፈለገን የመጣ ነው። ገባ? ሩታን ፈልገን የመጣ ነው። መግባት እንችላለን። እና ይገቢ ያው እነሱን ይዘን ስለመጣ ነው ጀመሩት እንጂ ምንም አትገባ ማለት መብቴ ነው። ገባ? እሺ የሩታ ወንድም ማን ነው? የአብርሃም ወንድም የአብርሃም እህትና አብርሃም ምን ፈልጋችሁ ነበር? ምንድነው ሰዓት ጠብቃችሁ ደግሞ የመጣችሁት? ምሳ ሰዓት ላይ ምንድነው ምግብ የለም? ምግብ እንድትሰጡ ፈልገን። ሰላም ነው? ሰላም ነው? አይ እንዴት ናችሁ? ቁጭ አትሉም? ምን ነው ቆማችሁ? እንዳንቀመጥ እኮ በነገር አደረቀን። እንዴት እንደሆነ ባይገባኝም ለቤቱ ጥበቃ አድርገሽው ነው? በነገር አይደለም ይመስለኛል። ላፊ ነገር እንደ ህፃን ልጅ እኮ ጥበቃ ነው የሚመስለው። በር ከፋች ወይንም የሆነ ነገር ነው የሚመስለው። ከተውሉ ጥበቃ አይደለም። ጥበቃ ደግሞ የተከበረ ነው። ጥበቃ መሆንም በጥበቃ ይደብረኝ። ስንት ሰው ጥበቃ ሰርቶ ነው ልጁ የሚያሳድገው? ንግግር እንዳትናገር እክሽ። ሜሩንም አቶ ዳንኤልም አንድ ጊዜ ወደ ውስጥ ግቡልንና ወንድሜና እህቴ ሩታን ሊያወሯትን የመጡት ሊያወሯት የፈለጉትን ነገር አውርተዋት ይሄዱ። ስለዚህ እናንተ ግን ግቡ ወደ ውስጥ። እንዴት ነው? ቆይ አንተ በወንድሜ ነው ልታወራ የምትፈልገው? እኔም በእነሱ ፊት ላወራ እችላለሁ። ኖርማል ነው። አሁን ጭቅጭቅ አይደለም የምንፈልገው እኛ። እኔም ጭቅጭቅ አይደለም። ልናወራሽ የመጣንበት ነገር አለ። ወንድሜም ሊያወራሽ የሚፈልገው ነገር አለ። ስለዚህ እነሱ ምንም ችግር የለውም። ችግርም ባይኖረውም መኖራቸው ደግሞ ችግር የለውም። እኛ መኖራቸውን ስላልፈለገ ነው። እንደ በቀደም እንዲፈጠር አልፈልግም። ለዛ ነው መጀመሪያ ደረጃ ማንንም አያዝም። እናንተ ሩታን ፈልጋችሁ የመጣችሁት ልታወራት ኢትስ እኛ ፊት አውራት። መነጋገር ያለብን ነገር የለውም። እናንተ መቆም ትችላላችሁ። በመጀመሪያ ደረጃ አይቶ ወንድሜ ቆይ እዚህ ጋር ቆሞ አልኩህ እኮ በቃ አንተ ምንም እነሱ ቆመው ማውራት ይችላሉ። መብታቸው ምንም እንትን የሚል ነገር ገባ አለ። እኛ የመጣነው ለቁም ነገር ነው። እንግዲያው ከጅምር ጀምሮ ሲጀምር ያደረከው ነገር በመጀመሪያ አንተ ዳኒ አይተባልኩ በመጀመሪያ ደረጃ ያደረከው ነገር ልክ አይደለም። ገብቶሃል አይደል? ቤት የእግዚአብሔር ነው። በሩን ዝጋው። ወይስ በስርዓት ታወራኛለህ? ነው ማስለማሶታ ሳይሆን አሁን በስነ ስርዓት እያወራው እኮ ነው። አልገባህም ነው እንጂ በስነ ስርዓት እያወራው ነው። ዳኒ በስርዓት እናወራና ከዛ ቆይ አይደለም ጀመር ምን አይነት ነገር ነው ፍላጎቱ ማበቃ ላይክ ማውራት ያለብን ነገር ነው። በስነ ስርዓት ያው በስነ ስርዓት ነው እያወራው ያለሁት። ስነ ስርዓት ባለው ንግግር ነው እያናገርኩ ያለሁት። አንተ ማንም አይደለም እኔ ስነ ስርዓት ለማስተማር አሁን ዳኒ ክርክር አይሆን። በቃ ነው አንድ ጊዜ ስማኝ ወንድሜ። አሁን እነሱ ቆመው እኛም ለማውራት እሷን ለማውራት ምንም እንትን የለውም። አብርሃም ፈቃደኛ ካለች ታስገባቸው። አንገባም እኛ ለምንድን ነው የማትገቢው? በቃ ፊት ለፊት አንተ አታዘንም። እዚህ ቤት ውስጥ ግቡ ውጡ አትለን እኮ። እሺ እኛ እሷን ፈልገን እንመጣ ነው በቃ እኛ ፊት እንውጣ ነው እኛ ፊት አውራት ወንድሜ ይዘናት እሷን እንውጣ ነው። እንዴት ነው አምነን ከአንተ ጋርና ከእሷ ጋር ሰብስበህ መጥተህ ስለዚህ እንደ አንተ እንደፈለክ ይዘህ የምትወጣው ይዘህ የምትገባው በስነ ስርዓት
ማናገር ከፈለክ ይሄው አለው አናግረን። በቃ አንድ ጊዜ አዳምጪ። እኛ በሰላማዊ መንገድ አንቺን ልናወራ ነው ይፈልጋል። እነሱ ወደ ውስጥ ማይገቡ ከሆነ ደግሞ አንገባምኛ እነሱ ማይገቡ ከሆነ ነይ ወደ ውጭ ወጥተን እኛ ማንገባም እሷም አትወጣም። ማውራት ከፈለክ እዚያው ይኸውልህ ሩቲ አልገባሽም። አንቺ እንደዚህ በዚህ መልኩ ማውራት ጸብን ነው የሚወልደው ነው እያልኩሽ። የበቀደሙ ታሪክ እንዲደገም ትፈልጊያለሽ ወይስ እንድንግባባ ማውራት ትፈልጊያለሽ? አንተ ሀሳብ መናገር አችልም እንዴ? ሲጀመር የሚደገም ታሪክ ምናምን ብላችሁ ምንም ማስፈራራት አይጠበቅባችሁም። እንደትልቅ አይደለም። አይ ምንም የሚደጋገም ታሪክ የለም። ያለፈ ታሪክ ነው። ኦሬዲ እንደ አዲስ ህይወቷን እየኖረች ነው። ማውራት የምትችሉትን ነገር እዚሁ አውራ ህይወቷን ትኑር። እኛም ከእናንተ ጋር የመጨቃጨቅ የመነጋገር ፕሮግራም የለንም። እንደ ትልቅ ሰው ሆነን ሁላችንም ማውራት የምትፈልጉትን ነገር እዚሁ አውራ። ትናንትና ከትናንት ወዲያ ምናምን ብሎ ማንነቱ እንዲያሸማቀት አይችልም። ወይኔ ደግሞ ያሸማቀቅ አይደለም። ለምንድን ነው 5 ደቂቃ ስጭን ወደ ውስጡኝ 1 ሰከንድ አልሰጠም። ውስጡኝና እናውራትኛ የኔ ፍላጎት እዚህ ጋር ይወስነዋል። አሁን እኔ እሷ መግባቷን አለመግባቷን ሳይሆን እኔ እንዲገባ አልፈልግም። በቃ ለምን? ምክንያት ምንድን ነው? ምን ያለው ምክንያት መደርደሪያ ስራሽ ካብት የሚጠቅምሽ ነገር አለ? አንተ የምትናገረውን ንግግር በእጥፍ መናገር እችላለሁ። ከዘለፍከኝ ዘልፋለሁ። አብርሃም ተከበር፣ ስርዓት ይኑር። እስካሁን አልደረስኩብህም። እላፊ ቃል አትናገር። እንደ ትልቅ ሰዎች ብለን እናውራ፣ ቆመን እናውራ የምትሉ ከሆነ ቆማችሁ አውሩ። አንቺ ውጪ እነሱን አስገባቸው። አንተ አዛዥ አይደለም። የምትፈልጉትን ነገር አውራት። ብቻ ማውራት የምትፈልጊው ነገር ካለ ማለት እኛ መኖር ካልነበረብን አሳማኝ ነገር ከሆነ ችግር የለውም። እኛ ወደ ውስጥ መግባት አንገባም። ዳኒ ወደፊት ወደ ኋላ ተመለስ። አንገባም። ዳኒ ሲጀመር ምንም የተለየ እሺ፣ የኔን ሀሳብ መስማት ትፈልጋለህ ዳኒ? የተለየ ነገር ስለማይኖር ፊት ለፊት ማውራት እንችላለን። አለቀ። ስለዚህ ምናልባት አንተ ማውራት ከከበደ ማንሸቲ አንቺ መቀጠል ትችላለሽ። አንዴ ጉዳያችሁን ትልቶላሉና ወጡ። በመጀመሪያ ደረጃ ፍርድ ቤት አይደለም የመጣ ነው ጉዳያችሁ ምናምን አትበለም። ሲቀጥል ደግሞ እናንተ እዚህ ጋር ምንም የማውራት መብት የላችሁ። እናንተ የማውራት መብት የላችሁ። ልክ ነው። መብት የለኝም። መብትማ እንደሌለኝ እኮ ተናግሬያለሁ ከዚህ በፊት ነው። ግን የማይመለከታችሁ ቦታ ላይ እየገባችሁ አንቺ የማይመለከትሽ ቦታ እየገባሽ ነው እየገባችሁ አንቺ አይመለከትሽ ይኸውልሽ አሁን ቁም ነገር ሳወራሽ በቁም ነገር ነው። ልጁ አባቱ ነው። ይሄን አትርሽ። አድጎ አባቱ ሲጀመር ከአንቺ ጋር አይደለም ማውራው ቦታ አይሻል። አንቺ ነሽ የመጣላት መንፈስ ያለብሽ። በትክክል ቁም ነገር ማውራት እናት ነሽ አይደለም? አባቱ ነው አይደለም? ትክቻለሽ። አባቱ ነው። ስለዚህ አንቺ ያልገባሽ ነገር ምን እንዳልፈቀደሽ እነሱ ታያቸው። አሁን ዙሪያሽ እያሉ ሁሌ አይቀጥልም ይሄ ነገር። አባቱ አድጎም ቢሆን እንደሚፈልገው አትርሽ። በቃ ሲያድግ ይፈልገዋል። የአባትነት ፍቅሩን አትንፈጊ። የእናትን ፍቅር ማጣት ሲያድግ ይፈልገዋል። አንደኛ ሲያድግ ይፈልገው አንደኛ፣ ሁለተኛ ደግሞ የአባትነትን ፍቅር ምናምን እኔ በዚህ መሀል ታይ ልጅ ማለት ነው። አድጎ አባቴ ማለት አይቀርም። ተጎድቼ ተሰብሬ ባያችን ብጎዳ ማንም ይጎዳ። እሺ አሁን ወደ ኋላ መመለስ ትፈልጊያለሽ? ወደ ኋላ መመለስ አልፈልግም። አንቺ መድኃኒዓለም የምታስቢበት መንገዱን እንትን የምትይበት ልቦና ይስጥሽ። አሁንም ቢሆን ፊትሽም ልቦና ይስጥሽ። ትክክለኛውን መንገድ እንድታስቢ ያድርግሽ። ግን ይሄ መንገድ ደግሞ ልክ አይደለም። አንድ ነገር ላቋርጥሽ እዚህ ጋር ሜሪ እንትኑን አትያዥዋለሽ። እኔም እዚህ ጋር ትክክል ነው የተናገረችው ጊዜ ምንም የተሳሳተችው ነገር የለም። እኔም እንደ አባት የምነግርህ ኦፍኮርስ አባቱ ነው ልጁ። ነገ ጠዋት ልጁ የሚቆጨውን ነገር ማድረግ የለብህም ምንም ነገር። አሁን በዚህ ልጅ አንተም እሷም ሁለታችሁም ተጎጂ ናችሁ በመጀመሪያ ደረጃ ማለት ነው። ለይታ እሷ ብቻዋን የምትጎዳው ምንም አይደለችም። አንድ ሰው ጣልቃ እንደገባ አንተ እንደ ልጅ አንተ እውነት እንደ አባት የሚሰማ ቢሆን ኖሮ በዚህ መንገድ አይደለም ትተህ የምትሄደው። ሁሉ ነገር ፕሮግራም አለ፣ ሁሉ ነገር እቅድ አለ። ህይወት አይቆምም። ዛሬ ሩታ ናት፣ ነገ ከሌት ናት፣ ከነገ ወዲያ ይቀጥላል ህይወት። ምንም አይመለከተንም። እኛ በማን ምንም ህይወት ውስጥ ገብተን አንዘብራርቅም። ነገ ጠዋት እኮ አንተ እነሱ አብራችሁ ልትሆኑ ትችላላችሁ። ይመለከተኝ ምሳሌ ነው። ቆይ ሩታ በማርያም ስሜት አያቱኝ። ቆይ ሳወራ አዳምጪ። እኔ ነገ ጠዋት ሁለታችሁ አብራችሁ ልትሆኑ ትችላላችሁ። ኮምፕሌን የለኝም፣ አይመለከተኝም። ምክንያቱም ወልዳችኋል። እኛ ሰላማ ብቻ ይነካ ነው የዚች ልጅ እያልን ያለ ነው እንጂ አንተ አባት ነው አዋቃለሁ። እዚህ ቤት ባለ ትናንትናም እንደዛ አባት እንደሆንኩ ካመንሽ ለምን ስመጣ ትናንትና ከቤት ልጅ አታይም ነበር? ለምን አታይም? እኔ የነገርኩህ የነበረው ማለት ነው እንደ ትልቅ ሰው ነው እያወራ ያለት እዚህ ጋር። አባት ነህ እኔ አይደለሁም ዓለም ያውቃል። አባቱ ነው አድርጋ የሄድከው ድርጊት ግን የሚያናድድ ከአባት ቆይ
አታቋርጠኝ አብርሃም። ምን አደረኩ? ታቋርጠኝ ከሆነ ወሬ አንጀምር። በቃ ልንሰማማ ከሆነ ቆይ በቃ አንተ ትክክለኛ አባት ከሆነ ረጅም አታውሪያ። በቃ ሀሳብሽን አንተ ስላልክ አይደለም እኔ ሳወራ አዳምጠኝ። እንዴ ምን ሆነሃል? በትክክል አዳምጠኝ። በስነ ስርዓት ነው እያወራሁ ያለሁት። ይሄ ህፃን ልጅ ጥለች እቺ ልጅ ላይ ስትሄድ አንተ በፈለከው ሰዓት እየመጣ ልጁን የማየት መብት እንዳለ ሆነ እቺ ልጅ እኮ እንቅልፍ አለ፣ የራሷ የሆነ ነገር አላት፣ ስራ ይኖራታል፣ ነፃነት አላት። አንተ ሄደህ እንደምታደርገው ነገር ፍላጎት ካላት ማድረግ ትችላለች። ሲቀጥል ደግሞ የሚጎዳው አንተም እሱም ሳይሆን ልጁ ነው የሚጎዳው። የአባት ፍቅራቸው ያድጋል፣ የእናት ፍቅር ያድጋል። አንተ ለብቻ አይደለም የምትጎዳው፣ እሷ ለብቻ አይደለም እየተጎዳች ያለችው። እኔ አዎ አባት ነው፣ አዎ ማየት መብት ነው እኮ ማየት ሆነ እነሱ ስላሉ ነው። ከሌሊቱ 9 ሰዓት መጥተህ ከማንም ሴት ጋር መጥተህ ልጅህን አምጪ ሳይማል መብት የለህም አላልኩኝ። ብቻዬን ነው የመጣሁት እኮ አይደለም፣ ብቻዬን ነው የመጣሁት ዛሬ። አሁን እነሱ ይዤ ስለመጣሁኝ እንደ ጥሩ ሰው አያርግሽ። ማንም ልጅን ማየት ትችላለህ እኮ። ቆይ ልጁ ማየት ትችላለህ። ማንም ፈርቼ ነው እኔ ቢገባ አክብሬያቸው ነው እያወራሁ ያለሁት። ለምን ነው የምፈራው? ፍርሃት አይደለም ሜሪ ሾ በመኪና አይቻለሁ። ታች መኪናን አቁመህ ማንን ስታስገባ በር ከፍተህ ስለ መኪና ያገባሽ ማን ነገር እዚህ ቤት የመጣሁት ብቻዬን ነው አይደል? አትችልም። በቃ እዚህ ቤት ሲጀመር እናንተ አሁን ልትከራከሩ ነው ወይስ ልንግባባ ነው? እኔ ሀሳቤን ሳልቋጭ ነው ማንም ሰው ጣልቃ እየገባ ነው። እኔ ሲጀመር እናንተ ስለመጣችሁ የምፈራበት ምክንያት የለም። ስለመጣችሁ አከብራችኋለሁ። ቢኮዝ የእሱ ወንድሞች ናቸው፣ አከብራለሁ። እዚህ ጋር የማወራው ግን ትክክለኛ ነገር ቡዜ እሷን እንደተናገረችው እንደተቆጣችው እንደህት ሆነ እኔም እንደህት ሆኜ ያጠፋውን ነገር የተቆጣሁት። ከዚህ ያለፈ ነገር አንተ ማየት ትችላለህ። አባት ነው። ቆይ ለምን እንደዚህ ያልሽናል? አባት ነው። ሰዓት ይወስኑ ያደረጋችሁት ልክ ነው። ግን አልከለከለም። ቆይ ተጨረስ። አሁን እንግዲህ አድምጥኝ እያለች ነው። ጨርሳለች። ትላንትና አልከለከለም። ጨርሳለች እያለ ፕሮግራም ያስፈልጋል እንጂ አልከለከለም። ፕሮግራም ያስፈልገዋል። በሳምንት ሰው እያለ እኔ ወጥቶ ገብቶ ሌላ ነገር ማድረግ አይችልም። ቆይ ሳምንቱ ሙሉ ልጁ ነው መብቱ ነው። የሚመጣበት ሰዓት ይወስነዋል። በፈለገበት እኩለ ሌሊት ሰዓት ላይ እሱ በፈለገ እሷ እኩለ ሌሊት አንድ ጊዜ የወንድም ሳይድ አትያዥ። አሁን ልክ አለሽ። የእናንተ ክርክር ምንድን ነው? እንደ ትልቅ ሰው ካላሰብሽ እኔ በምታደርጊው ይሄ ነገር አይጠቅማችሁም ነው ሁላችሁ። አንቺ ሁልሽ መምከር የምትፈልጊው ለወንድምሽ ሳይድ ይዘሽ አሁን እሷን እየገዛሽ እንደፈለግሽ በይ። እኔ መምከር የምችለው ሁለቱንም እመክራለሁ፣ መገስጻለሁ። እኔም ሁለቱንም እመክራለሁ። አንቺ እንደዛ አይደለም እያደረግሽ ድራማ ነው አንቺ ሳስብሽ ማለት ነው። ምክንያቱም የኔ እናት እኔ አላውቅም አላውቅም። ምን ስትሰሪ ነበር ትላንት? አንቺ ለምን በኋላ የምትመለሹ? እስቲ ታያበቃ ፈቃድ ለሷ ስጫት። ተጫወታችሁበት። እዚህ ጋር አድርጋችሁ እኮ ተጫወታችሁበት። አከብርሃለሁ። አንተን አላውቅም፣ አከብርሃለሁ። ሰማሽ? አንቺ ጸጥ ብዬ ነው የሰማሁት። ጸጥ ብለሽ አድምጪ። እኔ በመጀመሪያ ደረጃ እናንተን ለማግኘት አይደለም የመጣሁት። ደውሎ እናንተን ለማግኘት ፕሮግራም አድምጪኝ እያልኩሽ አታውሪ እያወራሁኝ ማለት ነው። ደውሎ ልጄን ማየት ከለከሉኝ። ማከለከለ ሩታ አለቀሰው ወይስ ስሙኝ አንዴ አድምጠኝ። አይደለም ማን ያስረዳኝ? አልቅሶ ነው የነገረው ወይስ እንዴ ነው የነገረው? አልቅሶ አይደለም። ለምን ወንድ ልጅ አይደል እንዴ? ለምን ያለቅሳል? አይ ለምን ደወለ? አረ ለምን ያለቅሳል? ወንድ ልጅ አይደለም እኮ ፈርቶ ነው። በመጀመሪያ ደረጃ ስም ወንድ ልጅ አያለቅስም። ገባ? አባት አይደለም ፈርቶ ነው ወይ? ለምን ደወለ? ቀደም አርጎ እንዴ ለወንድሙ ነው የደወለው። መብቱ ነው። ሌላ ሰው የለም። በጣም እያናደርከኝ ነው። ሲጀመር የፈለገ ተናደ ሌላ ሰው ይዞ አልመጣም። ሁለታችሁን ብቻ ለምን ሌላ ወንድ ምናምን የለም እንዴ? አሁን ሩታ ያንቺ የምጠይቀው ነገር ወንድም ምናምን ቅብጥር ሳያስፈልግ ሲሆን ይሆናል። ካኖን ይቀራል። ካላስ ምን ያደርጋል ታዲያ? እኔ ሩታ የፈለኩት ስሚኝ። አሁን እኔ እንግዲያው ደውሎ ለእኔ እንደዛ ሲለኝ የመጣሁት ምን አለ መሰላችሁ? የመጣሁት እኔ ሩታን ለማግኘት ነው ሲጀመር። አሁን እኔ ሩታን ያንቺን መጠየቅ የምፈልገው ቀጥታ ምላሽ ነው እንድትሰጪኝ የምፈልገው። ከአንቺ ውስጥ እንደዚህ አይነት ነገር ውስጥ መግባት አልፈልግም ሲጀመር። ነግሬሻለሁኝ፣ ደግሜም ዛሬም አወራለሁ። ከአንቺ ጋር ምንም አይነት ነገር ውስጥ መግባት አልፈልግም። ግን ልጁን ሊያይ ከልክለሽዋል ወይ? ካልከለከልሽው ደግሞ የመጣበትን ሰዓት በስነ ስርዓት አስረጂ። ያለውን ነገር ማውራት ያለብኝን ያወራለሁ። ኦኬ፣ በጣም ጥሩ። ከዚህ በፊት እየመጣ ያየነው በስነ ስርዓት ምንም የከለከልኩት ነገር የለም። ሲቀጥል ደግሞ
በቃ የሚመጣበት ሰዓት ምንም እኔን አልተመቸኝም። አንደኛ ነገር ድንገት ነው የሚመጣው። ወይኔ ልተኛ እችላለሁ ወይ ደግሞ የሆነ ነገር ሊኖረኝ ይችላል ምናምን ደውሎ በፕሮግራም ለመጣ ነው ይመችሻል ምናምን እንዲለኝ እፈልጋለሁ እንጂ ዝም ብሎ ዘው ብሎ ጥሎት የሄደው ልጅ ዝም ብሎ እየመጣ እንደፈለገ አይቶ መሄድ አይችልም። ይሄን ነገር ለመፍጠር ነበር። እሺ ቀጥለው ደግሞ ሀሳቤን አስጨርሽና ከዛ በኋላ ማውራት ያለብንን እናወራለን። ሲቀጥል ደግሞ አሁን ነው የልጅነት ፍቅሩ ምናምን የሚታየው። እስቲ ይሁን ብቻ አሁን ምን አለ መሰለሽ የመከረሽ አይጠቅምሽም እናቴ፣ የመከረሽ አይጠቅምሽም። ይቅርታ አድርጊልኝና ማንም ደስ ይላል ወይ ማንም ያምርልኝ ብዬ አላወራም እኮ። ያው ይሄንን በቃ ልጅሽ እንዲህ ነው እንዲህ ሊፈጠር ነው የተባለው ለዚህ ነበር ማለት ነው። ኦኬ ይሄ ነው ግልጹ። ምን ነው ግልጽ? አሁን በዚህ ሰበብ ልጅሽን ቤትሽን ቅብጥርሴ በሚል ስለዚህ ማለት አንቺን ለማለት ነው። እየጠቀመሽ አይደለም ማንም። ወደኋላ ለምን እንመለሳለን? ማንም እየጠቀመሽ አይደለም። እየጠቀመኝንማ እኮ አየሁት ብዙ። ማንም እየጠቀመሽ አይደለም። አሁንም ስህተት እንዳሰሪ እንደ ህስ ነግርሽ ድጋሚ ስህተት እንዳሰሪ የሚጠቅምሽ አሁን ሲገባኝ ግን ስህተት እንዳሰሪ ድጋሚ ችግር የለውም። ልስራ ስህተት እንዳሰሪ ልስራ ብዙ ማስፈራራት እኔ ለምን ብዬ እሷ ነው አሁን እኛ እዚህ በምን ስህተት ድጋሚ እንዳሰሪ ልስራ በመጀመሪያ ደረጃ አላስጨረስኩኝም እኮ እኔን አላስጨረሳችሁም። ማስቆም ነበረብህ። አይ ነው እኛ ስናወራ አይደለም። እሺ ይሁን አሁን ሲገባኝ ሩታ ከኛ ጋር ስለሆነች እዛ አካባቢ የቀረ ጥቅም ያለ አይመስልም ይመስለኛል። እግዚአብሔር ማት ግራ እየገባኝ ነው። እኛን ሲያዩ እንደዚህ አይናቸው ደም የሚለብስ ስለምን እኛም እኮ ሰው ነን። ምን አረግናት? እኔ ከሩታ ከባሏ እንድትለያይ ያላረኳት አደሻታል። እኔ ብናርገሽ በኢየሱስ ስም የሩታ ተለያይታ ነው የመጣው። ብናርገሻታል። ያን እንዲያውም ሳስበው ማለት ነው ያለሽበት ይመስላል። ተረጋጊ። በጣም ተረጋግቼ ነው ያወራሁሽ። ለምንድን ነው ሀይልና ጋር ልትጨርጩ አይደለም ይሁን እየሰራችሁት ያለሽ ነገር ባይዘው እኔ ሜሪ ነኝ ብለም ጠንቀሽ ታውቂኛለሽ። እኔ አሁን እንደ ትልቅ ሰው በቃ ሁሉ ነገር ትቼ በሰላም ነው ማውራሽ። በጣም ትቆጫለሽ። እየፈራሁሽ ነው ልግባ ወደ ውስጥ እንግዳችን ያልጨረሰው ነገር አለ። እሺ ወንድሙ ያልጨረስከው ነገር ቀጥለዋል። ይሄ ሀሳብን በስነ ስርዓት ወደኔና እኔ ካንተ ትንሽ ምራቋት ያራክ ንግግር ራሱ ልጅ ለማየት እንግዳው ፕሮግራም የሚለው ልክ ነሽ። ማንኛውም ሰው ያለ ሰዓት መጥቶ ሊረብሽሽ አይገባም። ግን የራሱን ላይፍ እንደፈለገ ሆኖ እንደሚመጣው ሁሉ እኔም የራሴ ላይፍ አለኝ። ገብቶሻል አይደል? ሰዓት ወይ ደግሞ በስነ ስርዓት ደውሎ ወይ ደግሞ ፕሮግራም አስይዞ ሊመጣ ይገባል። ነገር ግን ጥፋቱ ትልቁ ጥፋት ያጠፋሽው አንቺ ትናንት እንግዳው መጣ አይደለ? ከመጣ በኋላ አይ ውጣ ልጅን አላሳየም ከማለት በፊት ልጁን አሳይተሽ ከአሁን በኋላ ስትመጣ ግን እንደዚህ አድርግ እኔ ዝም ብለህ መተህ እንትን ልትለኝ አይገባም። ትናንትና እኔም እንደዚህም ሲለኝ ገብቼ ቪዲዮን አይቼው ነበር። ያደረጋችሁት ነገር በራሱ ልክ አይደለም። ገብቶሻል አይደለም? እኔ ከዚህ በፊት ብዬሻለሁ። ታጠፊያለሽ፣ አጥፍተዋል። ሁለታችሁም ጥፋት ሰርታችኋል አይደለም? ስለዛ ልጁን የማየት መብት ደግሞ ማንም ሊከለክለውም አይችልም። በእንደዚህ አይነት ጉዳይ ደግሞ ልናወራም አይገባም። ወደ ህግ እኛ አሁን ወደ ህግ ደረጃ በልጅ ጉዳይ ደግሞ ወደ ህግ ደረጃ መሄድ አይገባንም። ሩታ አንቺ ቤተሰባችን ነሽ። ጉዳትሽን አንፈልግም። ጉዳትሽን ስለማንፈልግ ነው በቃ ተለያይታችሁ ጸጥ ብላችሁ ኑሩ ያልኳችሁ አይደል? አንቺም የራስሽን ኑሮ ኑሪ፣ እሱም የራሱን ኑሮ ይኑር። እናንተ ቀልብ እስክትገዙ እስክትረጋጉ ድረስ ይሁን ያልኳችሁ ለምንድን ነው? ያንቺን ጉዳት ስለማልፈልግ ነው። ምሳሌ አሁን ሁለታችሁም በግዴታ እዚህ ጋር አስቀመጥናችሁ። ድንገት ተናደደ፣ ወንድ ልጅ ነው፣ የሆነ ነገር አደረገ። አንቺም ተናደድሽ፣ የሆነ ነገር አረግሽ አይደል? ያኔ ምንድን ነው ሁለታችሁም ጉዳት ተፈጠረ ማለት ነው። ሁለታችሁ ማለት ያ እንዳይፈጠር ተለያይታችሁ ኑሩ። ገብቷችኋል? ልጃችሁን ግን በስምምነት አሳድጉ ነው ያልኩት እኔ እንደ ታላቅ ምሰኝ ከሆነ ማለት ነው። ስለዛ ያ ከሆነ ደግሞ ይሄ ልጅ እንደ ህግም ብንሄድ ልጁን የማየት እኮ እየነገርኳት ነው ቅድም። ልጁን የማየት ምንም አይነት ማናችሁም ልትከለክሉት አትችሉም። ህግ ራሱ አይከለክለው። ልጁን የማየት ልጁን የማሳደግ ትናንት እያደረጋችሁትን እያየው ስለነበረ ነው። ልክ አይደለም። እሱ ያደረግነው የራሳችን ምክንያት አለ። እሱ ቆይ እናወራበታለን። አሁንም ነገር ልጁን ማየት ይችላል። ኤኒታይም ስለ ከሰኞ ማየት ይችላል። ግን ሰዓቱ የሚባል ነገር አለ። እሷም የራሷ ጊዜ ያስፈልጋት አይደለም እሱ። እኛም እኮ እዚህ ቤት 24 ሰዓት አብረናት አለ። ለልጇ ጊዜ ትሰጥ ትችላለች፣ ለሌላ ሰው ጊዜ ትሰጥ። የራሷን ነገሮች የራሷ ሰዓት ምንም የሚደብርሽ አልገባኝ። ፊትሽ ልክ አይደለም እንዴ? ተረጋጊ። ለምንድን ነው ሳወራ የሆነ የመጣላት እኔ እና አንቺ መጣላት ከኔ ጋር ለምን
አይደለም እኛ ካወራን እኛ ጋር ችግር አለ አይደለም። አሁን እኮ ይሄ ከሆነ ሀሳብሽ ችግር የለውም። እኔ እየደወልኩላት መምጣት እችላለሁ። ግን እየደወልኩላት የምትመጣ እናንተ እዚህ ኖራችሁ እኔ ከልጅ ጋር ሰላም ኖሮኝ ማሳለፍ አልችልም። ገባሽ ወይ? ውጪ ማግኘት እፈልጋለሁ ወይ ከዚህ ቤት ውጪ ይዘሽልኝ ነይና ላግኝ። ለልጅ አለርጂ ካረለም ከዛ ውጪ ደግሞ የነገርኩሽ ነው። የኔ ታይም ነው የሚወስነው። አንተ ልጅ ማይተው ትፈልጋለህ ውጪም ይዤ ልውጣ የኔ ታይም ነው የሚወስነው። አሁን እሱ የኔ ምቾት ነው የሚወስነው። ገባ? እኛም እዚህ ራሴ ነገር አመቻችቼ ምናምን ከዛ በኋላ ሶልቭ አድርጌ ራሴ ፕሮግራም አውጥቼ ታይዋለህ። አበቃ ይሄ ነው እኮ። ደውዬልሽ እንድመጣ ነው ከዚህ በኋላ የምትፈልጊው? ችግር የለውም። እኔ ደውዬልሽ እመጣለሁ እኮ ደውዬልሽ እመጣለሁ ነው እነግርሃለሁ። አይደለም አሁን እነሱ ባሉበት ተናገሪ። ደውዬልሽ እንድመጣ ነው አይደል የምትፈልጊው? እኔ ደውዬልሽ እመጣለሁ። እነግርሃለሁ። ምንድነው ፕሮግራም የምታደርጊ? ፕሮግራም አይደል ወንድሜ? ህግ ቦታ ብትሄዱ በፕሮግራም አይደል? በፈለግበት ሰዓት ሄደህ እሷ ቤቢሲተር አለችም እናት ናት። ደጅ ልትሆን ይችላል። ልምጣ አሁን ስላት አሁን የለውም ሲም በኋላ ስገባ ወደ ቤት ደውላለሁ ስላለች ሲመቻት ማለት ያ ነው እንጂ አታይም ማለት አይደለም። 24 ሰዓት ልጇን ቁጭ ብላ አብርሽ ይመጣል ብላ የምትጠብቅ ሴት አይደለችም። ይሄ ማለት ግን ደወለ ቁጥር አይመቸኝም እንዲሆነ እንዲያሆነ ምክንያት ግን አያስፈልግም። ካልተመቻት ነው አይደለም ተመቸሽ አይደለም ሩታ ልጁን ምን አልሽ? ለምንድን ነው ሁለታችሁ ተነጋግራችሁ ማጥሱን በልጁ ሲጀምር ለምን እኮ ነው ቡዜ እኔ እኮ ቅድም ጊዜ ይግቡ እያልኩሽ የነበረው ለዛ ነው። ለእሷ በጣም ጥሩ ስማኝ። እንድናወራ እናንተ እንድናወራ ከተፈለገ እኮ እነሱም አያስፈልጉም። ኦኬ እኔ እና እሱ ምን ነው መጣ እነሱ ሊያወራሽ ፈልጎ መጣ። ሩታ ይቱ እነሱ ሊያወራሽ ፈልጎ የመጣበት ምክንያት አለኝ። ትናንት ዝም ብለን አልመጣንም። ትናንት ያደረጋችሁት ነገር ሴንሲቲቭ ልክ አይደለም። አትቆጪ። ስለ ትናንት ያደረጋችሁት ነገር ልክ አይደለም። ስለዛ ነው የመጣ ነው እንጂ እሱማ ብቻውን መጥቶ ልጁን ሊያይ መጣ። ሊያናግራ ሲፈልግ ያደረጋችሁት ነገር ያስጠላል። ጸብ ነው የመጣችሁ ታዲያ? እሺ ትናንት አያችሁ ጸብ አይመቸንም። ሲጀመር የጸብ ቤተሰብ አይደለንም። እናንተ ናችሁ ጸቡን የጀመራችሁ። ሲጀመር ጸብን ብትፈልግ የትናንት የሚያንስ የለም አይደል እኮ ሲጀመር አንተ አላማርከኝም። ገብቶሃል አይደለ? ጸብን ብትፈልግ ካንተ የሚያንስ ማንም የለም። ገብቶሃል አይደለ? ስለዚህ እንደዚህ አይነት ነገር ውስጥ መግባት አያስፈልገንም። እኛ ወንድማችንን አክብረን እንደመጣ ነው። በስነ ስርዓት የምታወሩን ከሆነ አሁን ሁለታችሁ ጫርስ አያስፈልጋችሁ መሀል ላይ ቡዚ ስሚ። ኦኬ አሁን የገባኝ ነው። ሰው አይግባ መሀላቸው ነው የምትያረም። አንቺ መንፈስ ነሽ አልገባሁት። ያተረ እኛ ምን እንወጣለን? አንቺ ትናንት ባደረግሽው ነገር ነው የመጣው። በቃ ይሄው ትናንት ባደረግሽው ነገር ነው የመጣው እንጂ አልመጣም። ይሄን አውቃለሁ። እንድንመጣ ፈልጋችሁ ምን ሊሆን ይችላል ያደረጋችሁ? ማን እናንተ ማናችሁ? ማለት ነው ናፍቀናችሁ ምናምን ሰላም ሳስበው እንደዛ ነው የሚመስለው። ኧረ ቡዜ ስምኛ አንድ ጊዜ እሷን አንዴ 5 ደቂቃ አውርተናት እኛ እንሂድ። ከነሱ ጋር ክርክር አያስፈልግም። ስለዚህ አንዴ ከቻልሽ ግቢ። በቃ ሌላ ጣም እሷን እናውራ። እነሱ ሚቱ እኛ መገባለን። ልትታገሰው በቃ ባትታገስ የምትታመጣ ነው። እነሱ ሚቱ እኛ መገባ ማጥሮ ግን አልገባ ይኑር ማጥሮ ግን አልገባኝ። ስርዓት በቃ ስርዓት ይኑር። አይደለም እንደዚህ ማለት አልሸነው ነው መምጣት ትችላለህ። ለምን የሀገርን ህዝብ እንዳልይዛ መጣ አትሰማም? ገባ አንተ ቆይ ምን አገባ? ያገባኛል። ምን አገባ? አንቺ ምን አገባ? ምን አገባ? ዝም በሉ በእናታችሁ እናንተ አከበርን። ቡዜ ቆይ ጭራሽ ልገባኝ ሌላ አንዴ ምን ትልቅ ሰው ነሽ አይደል? በቃ ተረጋጊ። ናችሁ በቃ ለምን አትረጋጊ? መውጣት እችላለሁ። እንደም አንተ ትወጣለህ ከዚህ ቤት ሌላ ውስጥ አታስገባኝ። ምን ታመጣለህ? ገብቼ እንዳላስወጣ ናና ገፍታ አስወጣኝ። እናንተ እንዳትነጋገሩ። አይ በቃሽ ተረጋጉ። ሰሚያለሽ አንድ ጊዜ ጸቡን እየፈጠርሽ ያለሽው ሩታ አንቺ ነሽ። አትናገራት። ኖ አንቺ ነሽ ጸቡን እየፈጠርሽ ያለሽው። ዝም በይ አንቺ። እስኪ አውራበት ያው ሁለቱ ምን አገባሽ? ምን አገባሽ? አንቺ ራሱ ምን አገባሽ? ዝም በይ በቃ እሺ እኔ እያየሃት ነው ዛሬ እንዴት እንደሚያደርጋት በጣም ታግሻታለሁ። እሺ በቃ ሜሪ መቼም ሰው ቤቴ መጥቶ እንደዚህ ሲሆን በቃ እሺ ተይው። ለቤቱ በቃ ዝም በይ ተይው በቃ። ኧረ ቡዜ በእግዚአብሔር ተሽው እንዴ! አይ እነሱ ናቸው ማለት ማውራት አልፈለኩም። የምታሳቅቁት ጊዜ አልፏል። የምታሳቅቋት ጊዜ አልፏል። እሺ ማለት ነው። ኧረ አንዴ ቆይ ታያቸው። ምን
አሁን እየፈጠርሽ እያባባሻለሽ ስለዚህ ምናምን አታውራኝ። ማውራት የመጣ ነው አንቺን ፈልገን ነው። አንቺ አትከራከሩ፣ ተደማመጡ በእናታችሁ። በቃ ጨንጨርስ። እሺ እኔን አዳምጪ። እያወራሁሽ ያለሁትን አዳምጪ። በስነ ስርዓት ማውራት የምፈልገው እኮ በስነ ስርዓት ላውራሽ አንዴ በስነ ስርዓት ምን እኛ አንቺን ፈልገን ነው አይደል የመጣ ነው። ለምን ግርግር ትፈጥሪያለሽ? አንዴ ግቡ ባያቸውና 5 ደቂቃ ነው የምናወራሽ። እስኪ አንዴ አዳምጪኛ። ቆይ አሁን ስለ ሁሉም ነገር እኔ ብላችሁ ልስጥታዩ ዝም በይ እሺ። ምን እየሰማሽኝ ነው? እየሰማሁህ ነው። እኛ አንቺን ነው ማውራት የምንፈልገው። ገባሽ? በለኝ አንተ። እሺ እኔ አንቺን ነው ማውራት የምንፈልገው። ይሄዳሉ ከፈለግሽ ችግር የለውም። እነሱ ይሄዳሉ። እኔ ወተን እናውራ ነኝ። የትም አልወጣም። እዚህ አውርተን እንጨርስ። በቃ አስጊያቸው። እነሱም አይሄዱም፣ እነሱም አልሄዱም። በቃ እንጨርሰው። እዚህ ምንድነው የምንጨርሰው? ሩታ አውርተን እኮ እየተግባባን አይደለም አይደል እንዴ? እኔና አንቺ ስለዚህ እነሱ ይግቡ ወደ ውስጥ። እኛ አንተ ከነሱ ጋር ነው ችግር። አሃ በቃ እኔን ከነሱ ላንሳና እኔን አውራኝ። እኔ ልታወራ ነው ፍላጎት። ይሄው አውራኝ አለው። አበቃ። አንድ ጊዜ ወደ ታች ወርደን እናውራ። ሲበዛ እንትን ነው። እሺ ይመራል በጣም። ከፈለግሽ እነሱን ማትፈልጊያቸው ከሆነ ወንድሜም እህቴም ይሄዱልሻል። እኔና አንቺ እናውራ። ግን ከዚህ ቤት እንውጣ ነው እያልኩሻል። ወጣ ብለን እዚሁ ሰፈር ውስጥ እናወራለን። ሰፈር ውስጥ ሳንርቅ ማለት ነው። በጣም ጥሩ። የትም እዚሁ አካባቢ ነው ማውራ። ከዚሁ ታች ነው ማውራ። የምታወራኝ ሰፈር ውስጥ እናወራለን አልኩሽ እኮ። እታች ታወራኛለህ ነው ያልኩት። እናወራለን። ለሚቀጥለው ማለት ነው ስትመጡ ፈቃድ ጠይቁ። እሺ ፍርድ ቤት ጠይቀን እንመጣለን። ፈቃድ ከዳኒ ብለን ማለት ነው። ስሚ